ሰላም ጤና ይስጥልን። ገን ዜና መረጃዎችን እንሆ። የ206ኛ ኮር 14ኛ ክፍለ ጦር በዛሬው ዕለትም በጠላት ላይ ታላቅ ድልን ተጎናጽፏል። የ206ኛ ኮር 14ኛ ክፍለ ጦር በዛሬው ዕለት በጠላት ላይ ታላቅ ድል ተጎናጽፏል። ዘራፊና ጨፍጫፊ የሆነው የብልጽግና ወራሪ ሰራዊት ከሞት የተረፈ ግብስብስ ሰራዊቱን በመያዝ ወደ ማርዘነብ ታዳጊ ከተማ ባቀናበት ሰዓት ጀግኖቹ 14ኛ ክፍለ ጦር የሰራዊት አባላት ማለትም የአንበሳ ደቦሎቹ የቀስተ ደመና ሻለቃ ፋኖች ነበልባሎቹ ክፍለ ጦሩ ኮማንዶዎችና የክፍለ ጦሩ ጥምር ጦር አባላት በሌሊት በመግባት ጠላትን በሳት ሰይፋቸው ሲቀስፉ ታርፍደዋል። በጠላት ዙ 23 የታገዘ ውጊያ በጀግኖች ፋኖ ሰራዊት አባላት የጨበጣ ተኩስ የበላይነት የታየበት ሲሆን በጠላት ላይ በርካታ ኪሳራ አድርሰዋል። እንዳበደ ውሻ እዚህም እዛም የተከለፈለፈ ያገኘውን ሁሉ የሚገርፈው የታሪካውያኑ ጠላቶቻችን ቀኝ እጅ የሆነው የብልጽግና ወራሪ ሰራዊት የጀግኖቹን ምድር እንደዋዘ የሚረግጣት አልሆነም። ስም አጠራሩ የጠላትን ልቦና በሚያርበደብደውና ብልት ላይ ለይቶ በሚመታው ጀግናው ሰራዊታችን የእሳት በትርን እየተገረፈ ብልት ለይቶ በሚመታው ጀግና ሰራዊታችን የእሳት በትር እየተገረፈ ምሪቷን ጋነሙናበት እንደ እሳት ራት ረርኩምትር እያለ ቀረ እንጂ በሌሊት በተጀመረው ውጊያ በርካታ ቁጥር ያለው የጠላት ኃይል እየተቀጠቀጠ ሲሆን ጠላት አስከሬኑንም ቁስለኛውንም ሲጎትት ውሏል። በውጊያውም አንድ አይሱዙ አስከሬን ተከነስቷል። 3 አምቡላንስ እና 3 ፓትሮል ቁስለኛ የተነሳ ሲሆን ከዚህም መካከል 3 አምቡላንስ ቁስለኛ ሆስፒታል ገብቷል። 3 ፓትሮል ቁስለኛ ደግሞ በራሱ በጠላት ካምፕ ለመታከም ገብተዋል ሲል ፋኖ ዘመን ባሳዝነው የ14ኛ ክፍለ ጦር ህዝብ ግንኙነት ገልጿል። በተያያዘም የሸኔ ሰራዊት በደፈጣ ተመታ። የአፋባ ምዕራብ አማራ ቀጠና ቴዎድሮስ 105ኛ ኮር 55ኛ ክፍለ ጦር ተወራሪ ኮማንዶ ኃይል በሸኔ ሰራዊት ላይ የተሳካ ደፈጣ ጥቃት ፈጽማለች። የአብይ አህመድ አሊ ዙፋን አስጠባቂ ሰራዊት ከዲላሙ ወደ ዝህብስት ሬሽን ለማቀበል በሚንቀሳቀስበት ወቅት ዳክሳ አቦ ተብሎ ከሚጠራ ቦታ እርምጃ ተወስዶባቸዋል። በጥቃቱም 17 የሸኔው ሰራዊት አባላት ሲገደሉ ቀሪው ከባድና ቀላል ቁስለኛ ለማድረግም ተችሏል። የመጣው ጠላትም ቁስለኛውን ይዞ ወደ መጣበት ተመልሷል ሲል 55ኛ ክፍለ ጦር ህዝብ ግንኙነት ገልጿል። ሌላው ለሁለት ቀናት ለአስጨራሽ ፍልሚያ ያደረገው 206ኛ ኮር በተለያዩ ግንባሮች ድል ተቀዳጅቷል። በትናንትናው ዕለት መነሻውን ከደብረ ማርቆስ ከተማ ያደረገ የጠላት ኃይል በሁለት አቅጣጫ ወደ ጮቄ ተራራ ለመውጣት ሲንቀሳቀስ የ206ኛ ኮር 24ኛ ክፍለ ጦር ቃኝና መሐንዲስ የጸድ ላይ ባደረገችው ትንቅንቅ ከ30 በላይ አረመኔውን ሰራዊት በመደምሰስ እቅዱን በማክሸፍ ተዘርግቶ የነበረውን የጠላት ኃይል ሮብ ገበያ ከተማ እንዲሰበሰብ አድርገዋለች። ጠላት ባልጠበቀው ሁኔታ ከኋላው በደረሰበት ጥቃት ወደፊት መራመድ ተስኖት አስከሬኑን በፌምፔ የታገዘ ውጊያ ከፍቶ ሲለቃቅም አምሽቷል። በሮብ ገበያ ከተማ ተሰባስቦ ያደረው ጠላት ኃይሉን አቀዳጅቶ ከሌሊቱ 10 ሰዓት ጀምሮ በነብረ ገደል ወለቂ ለማጥቃት ተንቀሳቀሰ ሲሆን ከንጋቱ ጀምሮ 24ኛ ክፍለ ጦር ስናን አባጅሜ ሻለቃ ባደረጋቸው እልህ አስጨራሽ የእጅ በእጅ ፍልሚያ ጠላትን እያብከነከነች መልሰዋለች። ተደጋጋሚ ድል በማስመዝገብ የጠላትን አስከሬን ያነባበረችው ስናን አባጅሜ ሻለቃ 602ኛ ኮር የተውጣጣ ኃይል በመደምሰስ ጠላት መሽጎባቸው የነበሩ 4 ቦታዎችን አስከሬኑን ቀብሮ እንዲመለስ አድርገዋለች። ሰራዊቱን እያዝረከረከ የሚሮጠው የአረመኔው ሰራዊት በዛሬው ዕለትም በጅምላ የቀበራቸውን ሰራዊቱን ማህበረሰቡ በመረባረብ ከእርሻ መሬቶች እያወጣ የተለየ መቃብር ቦታ አዘጋጅቶ እየቀበራቸው ይገኛል። በተያያዘም የድል ዜና 206ኛ ኮር 14ኛ ክፍለ ጦር ቀኝና መሐንዲስ ልዩ ኮማንዶዎች እና የቀስተ ደመና ሻለቃ በመቀናጀት ከሌሊቱ 11 ሰዓት ጀምሮ በደብረ ኤልያስ ወረዳ ማርዘነብ ቀበሌ በመሸገው የሰራዊት ላይ በፈጸመው የከባ ጥቃት ጠላትን በተኛበት ድባቅ መተውታል። ሰዓታትን በወሰደ ድንገተኛ ማጥቃት በተኛበት የተቀጠቀጠው የአርመኒያው ሰራዊት ከደብረ ኤልያስ ከተማ በዙ 23 የታገዘ ኃይል በመጨመር አንድ አይሱዙ አስከሬን 3 አምቡላንስ እና 3 ፓትሮል ቁስለኛ በማንሳት ወደ ደብረ ኤልያስ ተመልሷል። የጥናትን አሰላለፍና እቅድ በማጥናት ከፍተኛ ድል እየተቀናጀ የሚገኘው 206ኛ ኮር በጃማ በወለቄ በማርዘነብ በጸድ ባደረገው ፍልሚያ ከ165 በላይ የጠላት ኃይል መደምሰሱም ተረጋግጧል። በጥቅሉ አፋባ ቴዎድሮስ 109ኛ ኮር 99ኛ ክፍለ ጦር የጠላትን ኃይል እየደመሰሰ ይገኛል። ደጋዳሞት ፈረስ ቤት ከተማ የመሸገው ጡትና ምላስ ቆራጩ የብርሃኑ ጁላ ወራሪ ኃይል ወደ ሰቀላና የተለያዩ የገጠር ክፍሎች ለመንቀሳቀስ ቢሞክርም በአፋባ ቴዎድሮስ 109ኛ ኮር 99ኛ ክፍለ ጦር በደጋዳሞት ሻለቃ ከርካሪው ተሰብሮ ሙትና ቁስለኛውን ሳያነሳ ፈርጧል።
ክንደ ነበልባሎቹ 99ኛ ክፍለ ጦር ደጋዳሞት ሻለቃ እግር በእግር በመከተል በትናንትናው ዕለት ማለትም በቀን 15/04/2018 ዓ.ም ፈረስ ቤት ከተማ ዘልቀው በመግባት የጠላትን ኃይል መውጫና መግቢያ ሲያሳጡት የዋሉ ሲሆን ካታ የጠላት ኃይል ሙትና ቁስለኛ ማድረግ ተችሏል። እንዲሁም በቀን 16/04/2018 ዓ.ም አፋብኃ ምዕራብ አማራ ቀጠና ቴዎድሮስ 105ኛ ኮር 55ኛ ክፍለ ጦር ተወርዋሪ ኮማንዶ ኃይል አረመኔው ሰራዊት ላይ የተሳካ የደፈጣ ጥቃት ፈጽማለች። የአብይ አህመድ አሊ ዙፋን አስጠባቂ ሰራዊት ከዲላማ ወደ ዝህብ ስትሬሽ ለማቀበል በሚንቀሳቀስበት ወቅት ዳግሳ አቦ ተብሎ በሚጠራ ቦታ ላይ መብረቃዊ ጥቃት ደርሶበታል። በጥቃቱም 17 አረመኔ ሰራዊት ሲገደል ቀሪው መንጋ ከባድ እና ቀላል ቁስለኛ ማድረግም ተችሏል። ሌላው የ109ኛ ኮር 88ኛ ክፍለ ጦሯ ሁለተኛ ሻለቃ ለሶስተኛ ጊዜ ጠላትን ወረራ እቅድ ቀልብሳ መምታት ችላለች። መነሻውን ከወንበርማ ዋሽንዲ ከተማ ያደረገው የአብይ አህመድ ዘር ጨፍጫፊ ቅጥረኛ ሰራዊት የአርሶ አደር ንብረት ለመዝረፍ ከንጋት 10 ሰዓት አካባቢ ጀምሮ ወደ አንከሽ ጎክሷ ድንጉሻ ቀበሌ ተንቀሳቅሷል። አይበገሬዋ ሁለተኛ ሻለቃም የጠላትን እንቅስቃሴ መረጃ አጤና ጋዥ ወታደራዊ ቦታ በማርፈጥ ብርቱ ክንዷን አቅምሳ ወደ መጣበት መንገድ አሮርጣ መልሷለች። የአርሶ አደሩ ንብረት ለመዝረፍ የቋመጠው የጠላት ኃይል ለሶስተኛ ጊዜ የተነኮሰ ሲሆን ዛሬም እንደ ከዚህ በፊቱ የወገን ምት መቋቋም ተሳነው ጠላት ሙትና ቁስለኛውን አንጠልጥሎ ዘቀጠናውን በነፋስ ፍጥነት እግሬ አውጭኝ በማለት ፈርጥቷል። ሰሞነኛ መረጃዎች እነኝን ይመስሉ ነበር።